ቅዱስ መንፈስ በሕልምና በራእይ በኩል እንዴት ይናገራል? ዛሬ መንፈስ ቅዱስ በሕልምና በራእይ በኩል እንዴት እንደሚናገር ላወራላችሁ ፈልጋለሁ። ዛሬ የምንሸፍናቸው ነጥቦች እነዚህ ናቸው። የራእዮችና የሕልሞች ዓላማ ምንድን ነው? ያያችሁት ራእይ ወይንም ሕልም ከእግዚአብሔር መሆኑን እንዴት ማወቅ ትችላላችሁ? ከመጽሐፍ ቅዱስ አንጻር ለራእዮች ወይንም ለሕልሞች ምን ያህል ትኩረት መስጠት አለብን? ራእዮችና ሕልሞች እውን ሊሆኑ የሚችሉት መቼ ነው? እነዚህንና ሌሎችንም ተጨማሪ ነጥቦች እናነሳለን። ከቅዱስ መንፈስ ለመስማት እጅግ እንደተራባችሁና በእርሱ መገኘት ውስጥ ሕያው ተሞክሮዎችን ለማግኘት እንደምትመኙ አውቃለሁ። ከቅዱስ መንፈስ ጋር ሕያው ተሞክሮዎችን በሚኖሩን ጊዜ በስሜት ላይ ብቻ ሳይሆን በተግባር ላይ ብቻም ሳይሆን በእውነት ላይ በቃሉ መሰረት ላይ እንድንደገፍ ቃሉ ላይ ራሳችንን ማጥለቅ አስፈላጊ ነው። ስለዚህ ወደ መጀመሪያው የእግዚአብሔር ቃል እንሂድ። የመጀመሪያው ነጥብ እዚህ ላይ የምንመለከተው ነው። ራእዮችና ሕልሞች ከመጽሐፍ ቅዱስ ውጪ ናቸው ወይንስ መጽሐፍ ቅዱሳዊ ናቸው? የትኛውን ትቀበላላችሁ? ናቸው ወይም አይደሉም? አንዱን በኮሜንት መስጫው ላይ አስታውቁኝ። ራእዮችና ሕልሞች መጽሐፍ ቅዱሳዊ ናቸው? የሐዋርያት ሥራ ምዕራፍ 2 17 እና 18 እንዲህ ይላል። እግዚአብሔር ይላል፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዞቻችሁም ራእይን ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ፣ ደምም እሳትም የጢስ ጭጋግም። ስለዚህ እዚህ እንደሚለው ሁለቱንም ራእዮችንና ሕልሞችን እንመለከታለን። አሁን ደግሞ ስለ ራእዮች የሚናገር ሌላ የእግዚአብሔር ቃል ክፍል እንመልከት። ይኸውም ሁለተኛ ቆሮንቶስ ምዕራፍ 12 ከ1 እስከ 5 ነው። ሐዋርያው ጳውሎስ እንዲህ ሲል ጽፏል። ትምክህት የሚያስፈልግ ነው፣ አይጠቅምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ። በሥጋ እንደሆነ አላውቅም፣ ወይንም ከሥጋ ውጭ እንደሆነ አላውቅም። እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ ተነጠቀ። እንዲህ ያለውን ሰው አውቃለሁ። በሥጋ እንደሆነ ወይንም ያለ ሥጋ እንደሆነ አላውቅም። እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። እንደዚህ ስላለው እመካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም። ስለዚህ ሐዋርያው ጳውሎስ ስላየው ራእይ በግልጽ እየጻፈ ነው። በኢዮብ መጽሐፍ 33 14 18 ስለ ሕልሞች በጣም ግልጽ የሆነ ማጣቀሻ እንመለከታለን። እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። በሕልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጹም ያስደነግጣቸዋል። ሰውን ከክፉ ሥራው ይመልሰው ዘንድ ከሰውም ትዕቢትን ይሰውር ዘንድ ነፍሱን ከጉድጓድ በሰይፍም እንዳይጠፋ ሕይወቱን ይጠብቃል። ስለዚህ ራእዮች እና ሕልሞች መጽሐፍ ቅዱሳዊ ናቸው። ይህ ማለት ግን ሕይወታችንን ሙሉ በሙሉ በሕልሞችና በራእዮች ዙሪያ እንመሰርታለን ማለት ግን አይደለም። ታዲያ በሕልምና በራእይ መካከል ያለው ልዩነት ምንድን ነው? በቀላል አነጋገር ሕልም የሚከናወነው ሲተኛ ነው። ራእይ የሚከናወነው ደግሞ ነቅተው ሳሉ ነው። ብዙ ጊዜ ራእይ ልክ እንደ ገላጭና ግልጽ የቀን ሕልም ነው። እኔ ከራሴ ተሞክሮ በመነሳት እየተናገርኩ ነው። ከዚህ በተለየ እንዴት ልገልጸው እችላለሁ? ከቀረበው ተፈጥሯዊ እይታ በላይ የተደራረበ መንፈሳዊ ምስል እንዳለ ሆኖ ይሰማል እላለሁ። በእርግጥም በማንኛውም ሰዓት ሊከሰት ይችላል። በመጽሐፍ ቅዱስ ውስጥ የምንመለከታቸው የራእዮች በርካታ ምሳሌዎች አሉ። እርግጠኛ ነኝ እናንተም ራእዮችን ባያችሁባቸው ወይንም እግዚአብሔር ሕልም በሰጣችሁ ጊዜያት ከቅዱስ መንፈስ ጋር ሕያው ተሞክሮች እንደነበሯችሁ ተስፋ አደርጋለሁ። እስቲ ስለዚህ ጉዳይ በአስተያየት መስጫው ላይ ያሳውቁኝ። በጣም አስደሳች ንባብ እንደሚሆን እርግጠኛ ነኝ።
ስለዚህ የእርስ በርስ ተሞክሮቻችሁን እዚያ ማጋራታችሁን አረጋግጡ። ነገር ግን በሁለቱ መካከል አንድ አይነት መመሳሰል አለ። ይህ እኔ የታዘብኩት ነገር ነው። ይኸውም ከህልም ወይንም ከራእይ ጋር በተያያዘ የሚከሰት አንድ መንፈሳዊ ፍሰት ግን አለ። ማለቴ በራስ ኃይል ሊያደርጉት የሚችሉት ነገር አይደለም። ለማምጣት ብላችሁ በልዩ ቀመር ወይንም ፎርሙላ ልትሰሩት የምትችሉት ነገር አይደለም። በራሳችሁ ፍቃድ እንዲከሰት ማድረግ የምትችሉት ነገር አይደለም። እነዚህ ነገሮች ብዙ ጊዜ ባልጠበቃችሁት ሰዓት ይከሰታሉ። ይህም የእግዚአብሔር ሉዓላዊ ድርጊት ነው። ብዙ ህልሞችን ወይንም ራእዮችን እንድታዩ የምታደርጉበትን ዘዴ ግን ልነግራችሁ እችላለሁ። እነዚህን ነገሮች የመለማመድ እድላችሁ ሰፊ የሚሆንበትን ጊዜ ከመጽሐፍ ቅዱስ አንጻር ላሳያችሁ እችላለሁ። ነገር ግን ያ ቀመር ወይንም ፎርሙላ ነው ማለት አይደለም። ይልቁንም ትኩረታችሁ እንዳይከፋፈል፣ ልባችሁም እንዳይደነድን ቅዱስ መንፈስ በህልምና በራእይ ሲናገር ድምፁን መስማት እንድትችሉ ራሳችሁን ማዘጋጀት እንደማለት ነው። እንዲከሰት እያደረጋችሁት አይደለም። ይልቁንም እግዚአብሔር በዚያ መንገድ እንዲሰራ የበለጠ እየተመቻቻችሁና ተቀባዮች እየሆናችሁ መሆናችሁን እያሳያችሁት ነው እንጂ። ስለዚህ አንደኛ፣ ህልሞችና ራእዮች መጽሐፍ ቅዱሳዊ ናቸው። ታዲያ የህልሞችንና የራእዮችን ዓላማ ምንድን ነው? ጥቂቶችን እንመልከት። እግዚአብሔር በህልም በኩል ሐሳቡን ሊያስተላልፍ ይችላል። የራእዮችና የህልሞች ዓላማ። መጽሐፍ ቅዱሳችሁን ውሰዱና ወደ አንደኛ ነገሥት ምዕራፍ 3 ሂዱ። ስለ ሰለሞን የሚናገረውን የእግዚአብሔር ቃል ክፍል ላነብ ነው። አንደኛ ነገሥት ምዕራፍ 3 ከቁጥር 5 ጀምሮ። እግዚአብሔርም በገባኦን ሰለሞንን በሌሊት በህልም ተገለጠለት። እግዚአብሔርም ምን እንድሰጥህ ለምን አለ። ሰለሞንም አለ፣ እርሱ በፊትህ በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ከባሪያህ ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትህን አቆይተህለታል። የሚገርመው ሰለሞን ይህንን ልመና እያቀረበ ያለው በህልም ነው። ቁጥር 7 አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፋንታ አንግሰኸኛል። እኔም መውጫንና መግቢያን የሚያላውቅ ታናሽ ብላቴና ነኝ። ባሪያህም ያለው አንተ በመረጥከው ሕዝብህ ስለ ብዛቱም ይቆጠርና ይመጠን ዘንድ በማይችል በታላቅ ሕዝብ መካከል ነው። ስለዚህ በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉውንም ይለይ ዘንድ ለባሪያህ አስተዋይ ልቡና ስጠው። አለዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ቁጥር 10 እንዲህ ይነግረናል። ሰለሞን ይህንን ጥበብ ስለጠየቀ ጌታን ደስ አሰኝቶታል። ሰለሞንም ይህንን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው። እግዚአብሔርም አለው፣ ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናትን ባለጠግነትንም የጠላቶችህንም ነፍስ ሳትለምን ይህን ነገር ለምንሃል። እነሆ እኔ እንደ ቃልህ አድርጌያለሁ። እነሆ ማንም የሚመስልህ ካንተ በፊት እንደሌለ ካንተ በኋላም እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ። ደግሞም ከነገስታት የሚመስልህ ማንም እንዳይኖር ያለመንከውን ባለጠግነትና ክብር ሰጥቻለሁ። አባትህ ዳዊት እንደሄደ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ የሄድክ እንደሆነ ዕድሜህን አረዝመዋለሁ። ሰለሞንም ነቃ፣ እነሆም ሕልም ነበረ ይላል። ወደ ኢየሩሳሌም ወጥቶ በእግዚአብሔር ቃል ኪዳን ታቦት ፊት ቆመ። የሚቃጠለውንም መስዋዕት አሳረገ፣ የደህንነትንም መስዋዕት አቀረበ፣ ለባሪያዎቹም ሁሉ ግብዣ አደረገ። ንጉሥ ሰለሞን በሕልሙ ያጋጠመው ተሞክሮ በእውነተኛ ሕይወት ውስጥ የሚሰሩ ተግባሮች ወይም አፕሊኬሽንስ ወይንም እውነተኛ የሕይወት ውጤቶች ነበሩ። በእግዚአብሔር ፊት በሕልሙ እውነተኛ ተሞክሮ እንደነበረው አስቡ። እኔ በብዙ አጋጣሚዎች የቅዱስ መንፈስ መገኘት በታላቅ ኃይል በሕልም የተሰማኝ ጊዜያት ነበሩ። ምናልባት እናንተም እንደዚህ አይነት ሕልሞች ነበሯችሁ። ብዙ ጊዜ የቅዱስ መንፈስ መገኘት በግልጽ ሊሰማችሁ የሚችልበት ሕልም ሲኖራችሁ ከእንቅልፋችሁ ስትነቁ ያንን በሕልማችሁ የተሰማችሁን መገኘት በክፍል ውስጥ ከእናንተ ጋር እንዳለ ሊሰማችሁ እንደሚችል አስተውላችኋል? ከዓመታት በፊት በጣም አስደሳች ሕልም ነበረኝ። ትርጉሙ ምን እንደሆነ ያመኑበት
ጥቂት ሰዎችን አነጋግረውኛል። ነገር ግን የማውቀው ብቸኛ ነገር በህልም ውስጥ የቅዱስ መንፈስ ኃይል እንደተሰማኝ ነው። እዚህ ላይ በጣም ግልጽ ልሁን። ከዚች ሰው ጋር በአካል አውርቻለሁ እያልኩ አይደለም። ከሞተ ሰው ጋር እየተነጋገርኩ ነበር እያልኩ አይደለም። እያልኩ ያለሁት ስለዚች ሰው ህልም አይቼ ነበር። በህልሙም ውስጥ የተከሰተው ይህ ነው። አለመግባባት እንዳይኖር ይህንን ግልጽ እናድርገው። ነገር ግን በህልሜ ውስጥ ሚስ ካትሪን ኩልማንን እንድጎበኝ ተጋብዤ አየሁ። ወደ አገልግሎቷ ዋና መስሪያ ቤት እንደሄድኩ አስታውሳለሁ። በህልሜ ማለት ነው። ወደ ቢሮዋ በር እንደተጠጋሁ የቢሮዋ በር ስሟ የተጻፈበት የመስታወት ምልክት ነበረው። ስሙም ኬ ኩልማን የሚል ብቻ እንደነበር አስታውሳለሁ። በሩን ከፈትኩ። ወደ ክፍሉ ስገባ የእግዚአብሔር መገኘት ከኔ ጋር በክፍል ውስጥ እንዳለ ተሰማኝ። ልክ እንደ ኤሌክትሪክ የሚነዝር ከፍተኛ ስሜት ነበረው። በህልም ውስጥ በአንድ ወቅት ላይ ያ ስሜት ይበልጥ ጠንካራ ሆነ። ሚስ ኩልማንን ማየት ቻልኩኝ። ቆማ ነበር። ጀርባዋ ሰታይ ነበር። ነጭ ረጅም ልብስ ለብሳለች። ከዚያም ወደ እኔ ዞረች። ፊቷ ላይ ትልቅ ፈገግታ ነበር። በህልም ውስጥ አወቀችኝ። ዴቪድ እንዴት ነህ አለችኝና ቅፍ አደረገችኝ። ክንዶቿንም በእኔ ዙሪያ አደረገች። ያንን ባደረገች ጊዜ በክፍል ውስጥ ይሰማኝ የነበረው የኤሌክትሪክ መሰል ንዝረት ይበልጥ ጠነከረ። የቅዱስ መንፈስ ፍቅር፣ ደስታና ሰላም ይሰማኝ ነበር። እጅግ አስደሳች ነበር። ያኔ ከእንቅልፍ የነቃሁ። ስነቃም ያንኑ ያህል ጠንካራ ነገር በክፍል ውስጥ ከኔ ጋር እንዳለ ይሰማኝ ነበር። ምናልባት እናንተም እንደዚህ አይነት ህልም ኖሯችሁ ያውቃል ብዬ አስባለሁ። ነገር ግን በእውነተኛ የህይወት እንድምታችሁ አማካኝነት በህልማችሁ ሊከሰቱ የሚችሉ ነገሮች አሉ። ስለዚህ ጉዳይ ሰለሞን በእግዚአብሔር ፊት በህልሙ እውነተኛ ተሞክሮ ነበረው። ከእግዚአብሔር መቀበልን በተግባር ያመጣ እውነተኛ ተሞክሮ ነበር። ስለዚህ አንደኛ እግዚአብሔር በህልም በኩል ሐሳቡን ማስተላለፍ ይችላል ማለት ነው። ሰለሞን በህልሙ እግዚአብሔርን አገኘው። ሰለሞን ስለ እግዚአብሔር የሆነ ህልም ብቻ አላየም። በህልሙ ውስጥ እግዚአብሔርን አገኘው። ከእግዚአብሔር መቀበል ያለበትን በህልሙ ውስጥ ሆኖ ተቀበለ። በተጨባጭ ወደ ምድር መጥቶ አየውም። በህልሙ ውስጥም በተጨባጭ ከእግዚአብሔር ጋር አወራ። ስለዚህ ይህንን በጥልቀት ብታስቡት በጣም አስደሳች እውነታ ነው። ዛሬ ማታ ስትተኙ በህልማችሁ ውስጥ እግዚአብሔርን የማግኘት እድል ሊኖራችሁ ይችላል። በእርግጥ በዚህ ትምህርት መጨረሻ ላይ ጌታ ጸጋን እንዲሰጣችሁና በእርሱ ፈቃድ ራእዮችንና ህልሞችን ተቀባዮች እንድትሆኑ ጸልዩ። በኢየሱስ ስምም ይህንን እንዲሰጠን እግዚአብሔርን እንጠይቅ። ሁለተኛ፣ እግዚአብሔር በህልም በኩል ከፊት ለፊታችን ያለውን ሊገልጥ ይችላል። ከዓመታት በኋላ የማገኘውን ሰው በህልም ያየሁበት ጊዜ ነበር። ምናልባት ይህ እናንተንም ገጥሟችሁ ሊሆን ይችላል። ስነቃ የጽሑፍ መልእክት፣ ቴክስት ወይንም የስልክ ጥሪ እንደተቀበልኩ አስታውሳለሁ። እንዲህ አይነት በህልሜ ውስጥ የተከሰቱ ነገሮች ነበሩ። ከዚያም በቀጣዮቹ ጥቂት ቀናት ውስጥ በእውነተኛ ህይወቴ ውስጥ ተፈጽመው አይቻለሁ። ምናልባት የወደፊቱን የሚተነብዩ ህልሞች ብዙውን ጊዜ ኖረዋችሁ ይሆናል። ምናልባት ስትተኙ ከመከሰታቸው በፊት ነገሮችን አይታችሁ ይሆናል። ይህ የእግዚአብሔር መንፈስ በህልማችሁ ውስጥ እያነጋገራችሁ መሆኑን የሚያሳይ ምልክት ነው። ስለዚህ እግዚአብሔር በህልም በኩል ወደፊት የሚሆነውን ሊገልጥ ይችላል። በዘፍጥረት ምዕራፍ 41 ላይ ፈርዖን ለዮሴፍ መልእክተኛ እንደላከ እንመለከታለን። ዮሴፍንም ከእስር ቤት አስጠራው። በፈርዖን ፊት ቆሞ ህልሙን ተረጎመ። ይህንን ሐሳብ በዘፍጥረት 41 14 28 ላይ ለማግኘት እንችላለን። እግዚአብሔር የወደፊቱን መግለጥ እንደሚችል እናያለን። ምክንያቱም በፈርዖን ጉዳይ ላይ በትክክል የሆነው ይህ ነውና። ዮሴፍ ሄዶ በፈርዖን ፊት ቆመ፣ ህልሙንም ተረጎመ። በህልሙ ትርጉም ምክንያት ከብልጽግና ዓመታት በኋላ ረሃብ እንደሚመጣ በማየቱ የግብፅ ምድር ለሚመጣው ነገር መዘጋጀት ቻለ። ምክንያቱም እግዚአብሔር በባሪያው በዮሴፍ በኩል ለህልሙ ትርጓሜ የሰጠው መገለጥ ነበርና። ስለዚህ እግዚአብሔር የወደፊቱን ሊገልጥ ይችላል። የሰዎችን ተነሳሽነት ጭምር ሊገልጥ ይችላል። የሚያስቡትን ማንኛውንም ነገር፣ ምናልባት የምትወዱትን ሰው በህልም አይታችሁ ይሆናል። በህልም ውስጥ አሉታዊ መገለጥ አለ። ምናልባት በህልሙ ውስጥ
ይጎዳችኋል ወይንም በህልም ውስጥ በሆነ ቦታ ላይ ያጠቃችኋል። ምናልባት በህልም ውስጥ በእነሱ ላይ የሆነ ክፉ ነገር አይታችኋል። ይህ ማለት በእርግጠኝነት በእናንተ ላይ ተነሳስተዋል ማለት ግን ላይሆን ይችላል። ነገር ግን ከዚህ ጋር የሚጣጣሙ ሌሎች ምልክቶች ካሉ በተለየ መልኩ ሊታሰብበት የሚገባ ነገር ነው። ይሁን እንጂ እግዚአብሔር በህልሞች በኩል የወደፊቱን ይገልጣል። እግዚአብሔር በህልም በኩል የሚፈልገውን ማንኛውንም ነገር ሊገልጥ ይችላል። አሁን ባነሳሁት ጉዳይ ላይ ይህ ሲከሰት እናያለን። እኔ ራሴ ከአገልግሎቴ ጋር በተያያዘ ህልም አይቼ አውቃለሁ። በህልሜ የእኛን የመገናኛ አገልግሎቶች ለማስተናገድ ብዙ ጊዜ እንጠቀምባቸው ከነበሩት የቤተ ክርስቲያን ህንፃዎቻችን ወደሚመስል የቤተ ክርስቲያን ህንፃ ገባሁ። የመገናኛ አገልግሎታችን ምን እንደሆነ ካላወቃችሁ ይህ ብዙ ሆነን የምንሰበሰብበት ነው። እኔ መልእክቱን እሰብካለሁ። አማኙን ለማበረታታት እሰብካለሁ። ለታመሙ እንጸልያለን። ነፃ ማውጣት ለሚያስፈልጋቸው እንጸልያለን። የቅዱስ መንፈስ ኃይልም ይንቀሳቀሳል። ሰዎች በእነዚህ አገልግሎቶች ውስጥ ከቅዱስ መንፈስ ጋር ሕያው ንክክን ሲያደርጉ አየሁ። በዚያ ጊዜ በእነዚያ የመገናኛ አገልግሎቶች ላይ የሚገኙ ጥቂት 100 ሰዎች በላይ አልነበሩም። በህልሜ ውስጥ በዚህ የቤተ ክርስቲያን ህንፃ ውስጥ ቆሜያለሁ። እናም እነዚህን አገልግሎቶች ብዙ ጊዜ እናስተናግድበት ከነበረው የቤተ ክርስቲያን ህንፃ ጋር በጣም ይመሳሰላል። ዙሪያውን እመለከታለሁ፣ ባዶ ነው፣ ማንም የለም። እናም ዙሪያውን ስመለከት ድንገት ግድግዳዎቹ እየሰፉ ይሄዳሉ፣ ወንበሮችም ከመሬት ውስጥ መውጣት ይጀምራሉ። ይህንን እንዴት ልግለጸው? ልክ ተክሎች ከመሬት ውስጥ ሲበቅሉ ከሚታዩት ጋር ይመሳሰላል። ተክል በጣም በፍጥነት እያደገ ከመሬት ውስጥ ሲወጣ በሰከንዶች ውስጥ ሲበቅል የሚያሳይ አይነት ቪዲዮዎችን አይታችሁ ታውቃላችሁ? በህልሜ ውስጥ የነበረው ይህንን ይመስላል። ያ የጊዜ ሰሌዳ ተለዋዋጭ ውጤት አልነበረውም። ነገር ግን ወንበሮቹ ከመሬት ውስጥ ሲወጡ ሲያድጉና ከዚያም መሬቱ ላይ ሲያርፉ አየሁ። ግድግዳዎቹ እየሰፉ ሲሄዱ ወንበሮቹ በክፍሉ ውስጥ በሙሉ መብቀል ሲጀምሩ፣ ስለዚህ ይህንን ህልም ለቡድኔ አጋራሁት። ይህ በእውነቱ ተፈጸመ። ወደ እነዚህ አገልግሎቶች የሚመጡት ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ እንዲሄድ ያየንበት ምክንያት ያ ህልም ነበር። ይህ ከመሆኑ የተነሳ ሰዎችን በመጨረሻም በኮንፈረንስ ማዕከላትና መድረኮች ውስጥ ማስተናገድ ነበረብን። ዛሬም የሚሆነው ይህ ነው። እነዚህን ትላልቅ ዝግጅቶች እያስተናገድን ነው። ነገር ግን አገልግሎት በጀመርንበት ወቅት ተስፋ ቆርጬ ነበር። ብዙ መነቃቃትን የሚያስገኝ አይመስልም ነበር። ከዚያም ጌታ በህልም በኩል መጪውን ጊዜ ገለጠው። በመጨረሻ መነቃቃት ያልነበረው ነገር ወደ ንቅናቄ ተለወጠ። ሶስተኛ፣ እግዚአብሔር ከነገሩ ጋር ተዛማጅ መረጃዎችንና ሚስጥሮችን በህልም ይሰጣል። ማቴዎስ ምዕራፍ 2 19ና 20 ሄሮድስ ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በህልም ታይቶ እንዲህ አለው፣ ሄደህ ሕፃኑንና እናቱን ያዝ፣ ወደ እስራኤል ምድር ሂድ፣ ሕፃኑን ሊገድሉት የሚፈልጉት ሞተዋልና። ስለዚህ ይህ የግድ ማስጠንቀቂያ አይደለም፣ ጌታ ለዮሴፍ የሰጠው ፈቃድ ነበር። ሕፃኑን ሊገድሉት የፈለጉት አሁን ሞተዋልና አሁን መንቀሳቀስ ትችላለህ የሚል። ስለዚህ ይህ የዮሴፍን ውሳኔ አሰጣጥ ሂደት የሚረዳ ተዛማጅ መረጃ ነበር። ዳንኤል 2:28 እንዲህ ይላል፣ ነገር ግን ሚስጥርን የሚገልጥ አምላክ በሰማይ አለ፣ በመጨረሻም ዘመን የሚሆነውን ንጉሱን ለናቡከደነጾር አሳይቷል። በልብህ በአልጋህ ላይ ሳለህ ያየኸው ህልምና የራስህ ራእይ ይህ ነው። እርግጥ ነው ትርጓሜው ተሰጥቷል። ስለዚህ ጌታ የጊዜውን ተዛማጅ መረጃዎችን ይሰጣል። ስለዚህም የወደፊቱን መገለጥ ብቻ አይደለም፣ እንዲሁም አሁን እዚህ ጋር ካለው ጋር ተዛማጅነት ያለው ሌላ ጠቃሚ መረጃ አለ። ከጥቂት ደቂቃዎች በፊት ወደ ጠቀስኩት ነገር ስንመለስ ጌታ ስለሚያስብላቸው ሰዎች የጊዜውን ተዛማጅ መረጃዎችን እየሰጣችሁ ሊሆን ይችላል። እነዚያ ሰዎች በአንድ በኩል ለእናንተ እንደቆሙ የሚናገሩ ነገር ግን በእርሶ ላይ የቆሙ ሊሆኑ ይችላሉ። ለእርሶ እንደቆሙ የሚናገሩ ነገር ግን በእርሶ ላይ ወሬዎችን የሚያወሩና እንደማያውቁ የሚያስቡ ሰዎች ሊኖሩ ይችላሉ።
ጓደኛሞች ነን የሚሉ ከእርሶ ጋር እንደሆኑ የሚናገሩ ነገር ግን ምናልባት እርሶን የማያዩዋቸው ነገሮች በልባቸው ውስጥ ያሉ ሰዎች ሊኖሩ ይችላሉ። አሁን ይህንን የምለው ለጥርጣሬ የተጋለጣችሁ እንድትሆኑ ለማድረግ አይደለም። ደግሞም መላ ሕይወታችሁን በህልሞች ላይ በራእዮች ዙሪያ እንመሰርታለን ብዬም አላስብም። ነገር ግን በአጠቃላይ መሆን የሚጀምረው ነገር ቢኖር በመንፈሶ ውስጥ የሆነ ነገር ያገኛሉ፣ ወይንም በአእምሮ ውስጥ አንድ ሀሳብ ያገኛሉ። ትናንሽ ነገሮችን ማስተዋል ይጀምራሉ። ምን እየተከናወነ እንዳለ እስኪገነዘቡ ድረስ እንግዳ የሚመስሉ ነገሮች ይከሰታሉ። በመጨረሻም በህልሙ ውስጥ ልክ የእንቆቅልሽ ጨዋታ ቁርጥራጭ አንድ ላይ ሲገጣጠም ልታዩ ትችላላችሁ። እንደገና አጽንኦት ሰጥቼ የምናገረው ነገር ህልም ስላያችሁ ብቻ በትዳር ጓደኛችሁ ላይ አትቆጡ፣ በጓደኞቻችሁ ላይ አትቆጡ። አስተዋዮቹ ነው። የተረጋጋ አእምሮ ይኑራችሁ። በህልሞቻችሁ ምክንያት ስሜታችሁ በሆነ መንገድ አትጠላለፉ። በጣም ብዙ ግምት አትስጡት። ሊስተዋል የሚገባ ነገር እግዚአብሔር በእርግጥም በህልም በኩል ይናገራል። የሚገርመው ነገር ብዙ መልእክቶችን እቀበላለሁ። ይህ እንግዳ ነው። ሰዎች በህልማቸው ውስጥ እንዳለሁ የሚነግሩኝ ብዙ መልእክቶችን እቀበላለሁ። እኔ በህልማቸው ውስጥ እገኛለሁ ብዬ አላስብም። ነገር ግን ብዙ ሰዎች የምገኝበትን ወይንም እርስ በርሳችን የምንጸልይበትን ወይንም እኔ ማስጠንቀቂያ ወይንም መልእክት ወይንም እንደዚህ ያለ ነገር የምሰጥባቸውን ህልሞች እንዳዩ ይነግሩኛል። ስለዚህ ይህ የሚከሰት ነገር ነው። እነዚህን አይነት መልእክቶች በተደጋጋሚ በማህበራዊ ሚዲያ ላይ እቀበላለሁ። ምን ማድረግ እንዳለብኝ አላውቅም። በእርግጠኝነት ግን እንደሚገልጠው ግን እርግጠኛ ነኝ። አንዳንድ ጊዜም ጌታ ሊሆን እንደሚችል አስባለሁ። ማን ያውቃል? ነገር ግን አንደኛ እግዚአብሔር በህልም በኩል ሐሳቡን ማስተላለፍ ይችላል። ሁለተኛ እግዚአብሔር በህልም በኩል የወደፊቱን ሊገልጥ ይችላል። ሶስተኛ እግዚአብሔር ተዛማጅ መረጃዎችንና ሚስጥሮችን በህልም ይሰጣል። አራተኛ እግዚአብሔር በህልም በኩል ሊያስጠነቅቅ ይችላል። ይህ ደግሞ ወደፊቱ ከመናገር የተለየ ነው። ጌታ ለአካል ጉዳት ሊዳርግ ከሚችል ነገር ወይንም ስምን ሊያጎድፍ ከሚችል ነገር ወይንም ከታላቅ ሐዘን ጋር በተያያዘ ማስጠንቀቂያ ሊሰጠን ይችላል። ዳግመኛም ከኢዮብ 33 14 15 ጠቅሶ እንዲህ ይናገረናል። እግዚአብሔር አንድ ጊዜ ሁለተኛም ይናገራል ተብሎ ተጽፏል። ስለዚህ አንዳንድ ጊዜ ያለማቋረጥ ያስጠነቅቀናል እና ማድረግ ለሚቻለው ነገር መዘጋጀት ነው። እንደ አብርሃም ዘፍጥረት 15 12 14ን ተመልከቱ። ፀሐይ ስትጠልቅ አብርሃም ጥልቅ እንቅልፍ ወሰደው፣ የሚያስፈራም ጨለማ ወረደበት። ከዚያም ጌታ አብርሃምን እንዲህ አለው፣ ዘርህ በማያውቁት አገር እንግዶች እንደሚሆኑ በእርግጠኝነት እወቅ። በዚያም የ400 ዓመት ባሪያዎች ሆነው ይጨቆናሉ። ነገር ግን ባሪያዎች የሚያደርጓቸውን ሕዝብ እኔ ይቀጣለሁ። በመጨረሻም ታላቅ ሀብት ይዘው ይወጣሉ። ይህ አስገራሚ ነው። ምክንያቱም ጌታ ለእርሱ የሚሰጠው ማስጠንቀቂያ ነው። ነገር ግን ከመዘጋጀት ሌላ የሚሰራው ነገር የለውም። አንዳንድ ጊዜ ጌታ የሆነ ነገር ያሳይሃል፣ ነገር ግን እንድትዋጋው አይጠይቅህም። በዛ ላይ ምንም እንድታደርግም አይጠይቅህም። እንድትጨነቅበትም ፈጽሞ አይጠበቅብህም። ነገር ግን በዛ ላይ ጸልዩ፣ ለእርሱ ዝግጅት አድርጉ። የሆነ ነገር ያሳያችኋል። ሊመጣ ያለው ነገር የማይቀር ነው። ምን እየተከናወነ እንዳለ ብቻ እያሳየን ነው። በጎን በኩል ደግሞ ስለ ህልሞች የሚነገር አንድ የተለየ የተሳሳተ ግንዛቤ አለ። አሁን በዚህ መልእክት መጀመሪያ ላይ ከእግዚአብሔር ዘንድ የሆነ ህልም ወይንም ራእይ መሆኑን እንዴት ማወቅ እንደሚችሉ ወደ ዝርዝር ጉዳዮች እንደምገባ ጠቅሼ ነበር። ራእይ ወይንም ህልም ከእግዚአብሔር መሆኑን እንዴት ማወቅ ይቻላል? ወደዚህ ጉዳይ እንገባለን። እንዴት ማወቅ እንደሚቻል 3 መንገዶችን ላሳያችሁ። ነገር ግን ትንሽ ወደፊት እንሂድ። ከእግዚአብሔር ዘንድ የሆነ ህልም መሆኑን ወይም አለመሆኑን ከሚያመለክቱ የተለመዱ የተሳሳቱ ግንዛቤዎች አንዱ ይህ ነው። ከእግዚአብሔር የሚመጣ ማንኛውም ህልም አስደሳች ስሜት ይኖረዋል የሚል ሐሳብ አለ። ነገር ግን ሁልጊዜ እንደዚህ አይደለም። አብርሃምን እዚህ ላይ ልጥቀሰው። ዘፍጥረት 15 12 ላይ እንዲህ ይላል፣
በላዩ ላይ የወረደ የሚያስፈራ ጨለማ ነበረ። ትርጉሙም በጣም ፈርቶ ነበር፣ አስፈሪ ነበር። በላዩ ላይ ከባድ ኃይል መጣበት። ያንን ቃል የሚያስፈራ የሚለውን ቃል እንደ መመሪያ በመጠቀም በግልጽ እንነጋገር። ያስፈራው ነገር በላዩ ላይ ሲመጣ ያ ጨለማና ክብደት እንደተሰማው መገመት እንችላለን። ስለዚህ ከህልም ጋር የተያያዙ አሉታዊ ስሜታዊ ምላሾች ስላለ ብቻ ከእግዚአብሔር አይደለም ማለት አይቻልም። ስለዚህ አንዳንዶች እንዲህ ይላሉ፣ ከእግዚአብሔር ዘንድ የሆነ ህልም ከሆነ ፍጹም ሰላም ይኖረዋል፣ ፍጹም የተረጋጋ ስሜት ይሰማሃል፣ ምንም ችግር አይኖርም። አሁን ቢሆን ግን ሰላማችሁን ታጣላችሁ እያልኩ አይደለም። ነገር ግን ህልሙ ራሱ አዎንታዊ ስሜቶችን የሚቀሰቅስ አይደለም። አንዳንድ ጊዜ ህልሙ አሉታዊ ስሜቶችን ሊቀሰቅስ ይችላል። ሆኖም ግን አሁንም ከእግዚአብሔር ሊሆን ይችላል። ስለዚህ ይህ ከእግዚአብሔር መሆኑን ወይንም አለመሆኑን ማወቂያ መንገድ አይደለም። ስለዚህ በቀጥታ ወደዚያው እንግባ። ራእዮ ወይንም ህልሞ ከእግዚአብሔር መሆኑን እንዴት ማወቅ ይችላሉ? አሁን ልታውቋቸው የሚገቡ 3 መንገዶችን ልንገራችሁ። ነገር ግን መጀመሪያ ይህንን ቪዲዮ ላይክ ማድረጋችሁን አረጋግጡ። ይህንን ስላደረጋችሁ ብቻ ትምህርቶቹ ከዚህም በላይ እንዲስፋፉ እያደረጋችሁ ነው። ስለዚህ እንደዚህ ያሉ ትምህርቶች በቤተ ክርስቲያን ውስጥ የበለጠ ሊስፋፉ ይገባቸዋል ብላችሁ ካሰባችሁ ላይክ እና ሼር አድርጉ። ይህም ብዙ ሰዎች እንዲያዩት ይረዳል። እንዲሁም የምንለቃቸው ማንኛውም ትምህርቶች እንዳያመልጦ እንፈልጋለን። ሰብስክራይብ ያድርጉና ሰብስክራይብ ሲያደርጉ የደወል ምልክቷን ኖቲፊኬሽን ቤል መጫኖን ያረጋግጡ። በዚህም ሁኔታ መመልከት ይችላሉ። ህልም ወይንም ራእይ ከእግዚአብሔር መሆኑን እንዴት ማወቅ ይቻላል? አንደኛ፣ ህልም ወይንም ራእይ ከእግዚአብሔር ከሆነ ግልጽና ወጥነት ያለው ይሆናል። ዘፍጥረት 40 ቁጥር 8 ላይ መጽሐፍ ቅዱስ እንዲህ ይላል፣ እነርሱም ህልምን አለምን የሚተረጉምልን አጣን አሉት። ዮሴፍም አላቸው፣ ህልምን የሚተረጉም እግዚአብሔር የሰጠው አይደለምን? በፈርዖንና በዮሴፍ ጉዳይ ላይ ፈርዖን የህልሙን ትርጉም ለመረዳት ተቸግሮ ነበር። ነገር ግን ዮሴፍ አልተቸገረም። ለምን? ምክንያቱም ዮሴፍ በእርሱ ውስጥ የእግዚአብሔር መንፈስ ነበረውና። በናቡከደነጾርና በዳንኤል ጉዳይና በናቡከደነጾር ህልም ምን ማለት እንደሆነ አልገባውም። ነገር ግን ዳንኤል ገብቶት ነበር። ምክንያቱም ዳንኤል በእርሱ ውስጥ የእግዚአብሔር መንፈስ ነበረው። ለዓለማዊ ሰው ከእግዚአብሔር የተሰጡ ህልሞችን መረዳት ወይንም ከተፈጥሮ በላይ የሆኑ ህልሞችን መረዳት እጅግ ከባድ ስራ ነው። ብዙውን ጊዜ የተሳሳቱ መጽሐፍትን ይታመናሉ። ባካችሁ በህልም ትርጓሜ መጽሐፍት ውስጥ ሙሉ በሙሉ እንዳትገቡና በክርስቲያናዊ ስንጥቅ ውስጥ በተደበቀ ኒው ኤጅ አስተምሮ ውስጥ እንዳትጠፉ ቃሉን አጥብቃችሁ ተረዱ። ቅዱስ መንፈስ አለ፣ እንዲረዳችሁ ጠይቁት። መጽሐፍ ቅዱስ ከትርጉሞች ጋር የተያያዙ ማብራሪያዎችን አያቀርብልንም። በዚህ መንገድ አይሰራም። በቀመሮች ላይ አይደገፍም። በስርዓቶች ላይ አይደገፍም። በሰንጠረዦች ላይ አይደገፍም። በእናንተ ውስጥ ባለው በቅዱሱ መንፈስ ላይ ግን ይደገፋል። ስለዚህ ከእግዚአብሔር የሚመጡ ህልሞች በመንፈስ ለተሞሉ ሰዎች ሁልጊዜ ግልጽ ናቸው። ይህ ማለት ሁልጊዜ ሙሉ ምስል ይኖራችኋል ማለት አይደለም። ነገር ግን የምስሉ ክፍል ግልጽ ይሆናል ማለት ነው። በከፊል እናውቃለን፣ በከፊል እንተነብያለን ተብሎ እንደተነገረ ሰምተናል። ይህ ማለት እኛ ግልጽ ያልሆኑ አባባሎች ብቻ ለቀን በአንድ ወቅት ትርጉም ይኖረዋል ብለን እንጠብቃለን ማለት አይደለም። ምክንያቱም የተሰጠን የተወሰነው ክፍል በእኛ ስለሚገባ መጽሐፍ ቅዱስ በከፊል እናውቃለን ይላል እንጂ በከፊል እንገምታለን ወይንም በከፊል ግራ ተጋብተናል ወይንም በከፊል ጥያቄዎቻችንን እንጠይቃለን እያልን አይደለም። በከፊል እናውቃለን ይላል። ስለዚህ ሙሉ ምስል ላይኖረን ቢችልም የተቀበልነው የምስሉ ክፍል ግን ወጥነት ይኖረዋል። ስለዚህ በቅንነት እንቀበልና ህልሞቻችን ግልጽ ይሆናሉ። በመልእክቱ ላይ ፍጹም ግልጽነት ከሌለ ቢያንስ ህልሙን ለማከፋፈልና የተወሰነ የመልእክት መልክ ወይንም የተወሰነ ቅደም ተከተል መልክ ወይንም የተወሰነ መዋቅር መልክ እንዲኖረው ለማድረግ የሚያስችል ወጥነት ይኖረዋል። ምክንያቱም እግዚአብሔር እንዴት እንደሚገባን ያውቃል። መልእክት እንዲኖረው ከፈለገ መልእክቱን ለኛ ለማድረስ እግዚአብሔር ፍጹም ችሎታ አለው። በነገራችን ላይ ሰዎች በማይገባቸው ህልሞች ላይ ብዙ ጊዜ የሚያጠፉት ለዚህ ነው።
ሰዎች ሁልጊዜ መልእክት ይጽፉልኛል። በዚህ አልናደድም። ከክርስቶስ አካል የተጻፉ መልእክቶችን ሁልጊዜ ስቀበል ለክርስቶስ አካል ብቻ እጨነቃለሁ። በሚጽፉት መልእክት ውስጥ ድንጋጤን መስማት ይቻላል። እንዲህ እያሉ ይጽፋሉ። ወንድሜ ዴቪድ እባክህ እርዳኝ፣ መተኛት አልቻልኩም። በዚህ ሐሳብ እየተሰቃየው ነው። የህልሙን ትርጉም መረዳት ስላልቻልኩ ተረብሻለሁ። እኔም እሺ ህልሙ ምን ነበር እላቸዋለሁ። እነሱም በአለት ላይ ቆሜ ነበር። አለቱ ተራራ ነበር፣ ነገር ግን ተራራው ላይ ወንዝ ነበር። መልአክም ነበረ፣ ነገር ግን መልአኩ እየሳቀ ነበር። በእውነቱ ግን ተናዶ እንደነበር አውቄያለሁ እና መጎናጸፊያ ለብሼ ነበር። እንጀራ እየበላሁ ነበር፣ ነገር ግን እንጀራ አልነበረም፣ ወደ እንጀራ ከተቀየሩ ድንጋዮች የተሰራ ነበር እያሉ ይቀጥላሉ። በእነዚህ አይነት ግልጽ ባልሆኑ ህልሞች ተሞልተዋል። ከዛም ትርጉም ማግኘት ባለመቻላቸው ይጨነቃሉ። ያ ህልም ከምን ያህል ጊዜ በፊት ነበር ብዬ ጠይቃለሁ። ብዙ ጊዜው ነው። ከ1 ዓመት በፊት ነበር፣ ወይንም ከ2 ዓመት በፊት ነበር፣ ወይንም ከ9 ወር በፊት ነበር ይላሉ። በእግዚአብሔር የመግባባት ችሎታ ላይ አትተማመኑምን? እግዚአብሔር ከእናንተ ጋር ለመነጋገር ፍጹም ችሎታ የለውምን? ህልሙን የመተርጎም ችሎታህ ላይ አትደገፍ። በህልም በኩል ከአንተ ጋር በሚናገረው በእግዚአብሔር ችሎታ ላይ ግን ተደገፍ። ስለዚህ አንጨነቅም፣ አንደነግጥም፣ ጸጉራችንን አነጭም፣ መላ ህይወታችንን በአንድ ትርጉም ዙሪያ አንመሰርትም። ትርጉሙ እስኪመጣ ድረስ ቁጭ ብለን አንጠብቅም። አለበለዚያ ከእግዚአብሔር ጋር ያለንን ጥሪ መቀበል እንደማንችል አድርገን ልንወስድ ነው። እግዚአብሔር መልእክቱን እንዲደርሰን ከፈለገ መልእክቱን ያደርሰናል። እግዚአብሔር በህልም በኩል መልእክት ማስተላለፍ ከፈለገ መልእክቱን በህልም በኩል ያስተላልፋል። እግዚአብሔር በህልም በኩል መልእክቱን ማስተላለፍ ከፈለገ ያስተላልፈዋል። ያው ክፍል ወጥነት ይኖረዋል። ስለዚህ ደግሞ እላለሁ የህልሙ ትርጉም ምን እንደሆነ ሁልጊዜ ሙሉ ምስል ይኖረናል እያልኩ አይደለም። ይልቁንም ወጥነት እንደሚኖረው ከህልሙ መዋቅር ጋር መጣጣም እንደሚኖረውና ቢያንስ ክፍሉን እንደራሱ ወይንም ከጠቅላላው ጋር እንዴት እንደሚዛመድ እንደምትረዱ ማወቅ ትችላላችሁ። ስለዚህ ህልሙን ካልተረዳችሁ በቅንነት ኑሩ እና እግዚአብሔር እንዲገልጠው ጠይቁ። እግዚአብሔር ከገለጸው መልእክቱን አቅርበዋል ማለት ነው። እግዚአብሔር ትርጉም ካልሰጠው ስለ እርሱ መጨነቅ አቁሙ። ጽሑፍ ላይ አኑሩትና ጌታ ሆይ አንድ ቀን ትርጉሙን እንደምትገልጠው አውቃለሁ በማለት ህይወታችሁን ቀጥሉ። ነገር ግን መላ ህይወታችሁን አታውኩ። ስለ ህልሙ አትጨነቁ። እንዳያመልጣችሁ ወይንም እንዳትተላለፉ ብላችሁ አትጨነቁ። ምክንያቱም ቅዱስ መንፈስ አላችሁና ቅዱስ መንፈስ ከእናንተ ጋር ለመነጋገርና ለማስረዳት ፍጹም ችሎታ እንዳለው ታመኑ። ስለዚህ ከዚህ በኋላ ህልሙ ግልጽ ካልሆነ በእግዚአብሔር እጆች ውስጥ ተዉትና በሰላም ኑሩ። ይህንን በአስተያየት መስጫው ላይ ጻፉ። ይህንን ለራሳችሁ እንድትጽፉ ፈልጋለሁ። አርፋለሁ ብላችሁ በመጻፍ የእውነት ለእርሱ ሰጥታችሁ ረፉ። ያንን መልእክት ወዲያውኑ ባታገኙት ችግር የለውም። መልእክቱን ስላላገኛችሁት እግዚአብሔር አይነደድባችሁም። መልእክቱን እንዴት ማስተላለፍ እንደሚችል እርሱ ያውቃል። ወደዚህ ነጥብ ልመለስ። ህልሙ በህይወታችሁ ውስጥ ላለው ሁኔታ እንዴት እንደሚተገበር ሁልጊዜ ግድ የለሽ ሁኑ ማለቴ እንዳልሆነ ግን ፍጹም ግልጽ እንዲሆንላችሁ ፈልጋለሁ። ህልም ሲኖራችሁ ከእግዚአብሔር ከሆነ ከእግዚአብሔር ትእዛዝ አንጻር እንዴት እንደሚስማማ ሁልጊዜ ማግኘት ትችላላችሁ ማለቴ አይደለም። ቢያንስ በእግዚአብሔር ዘንድ የሚገለጥ የተወሰነ ወጥነት አለ እና ወዲያውኑ ካልተገለጸ ይህ ለመደንገጥ ምክንያት አይደለም። ስለዚህ አንደኛ ግልጽና ወጥነት ያለው ይሆናል። ሁለተኛ መጽሐፍ ቅዱሳዊ መሆን አለበት። እግዚአብሔር ከመጽሐፍ ቅዱሳዊ መሰረት ውጭ ሆኖ ሚስቶን እንዲፈቱ በህልም አይናገርም። እግዚአብሔር ሄደው እንዲሰክሩ በህልም አይናገርም። ቤተ ክርስቲያኗ ፍጹም ጤናማ ከሆነችና እናንተ የሚያስፈልጉትን ሁሉ እያደረጋችሁ ባልሆነበት ሁኔታ ከተነሱና ከተበሳጩ እግዚአብሔር ከቤተ ክርስቲያን እንዲለዩ በህልም አይነግሮትም። ሰውን እንዲያሙ አይነግሮትም። እሱ ቃሉን አይቃረንም። ሁለተኛ ጢሞቴዎስ 3:16-17 እንዲናነባለን። የእግዚአብሔር ሰው ፍጹምና ለመልካም ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ለቅንነትም ትምህርት ይጠቅማል። እግዚአብሔር ህዝቡን ለሰናይ ስራ ሁሉ ለማዘጋጀት ይጠቀምበታል። እግዚአብሔር በህልምም ሆነ በራእይ ወይንም በመልአክ ወይንም በተአምር የሚናገረው ማንኛውም ነገር ቃሉን ፈጽሞ አይቃረንም።
ስለዚህ የህልሙ መልእክት መደምደሚያ በመጽሐፍ ቅዱስ ውስጥ ያለው ማንኛውንም ነገር የሚቃረን ከሆነ ከእግዚአብሔር ሊሆን ፈጽሞ አይችልም። በዚህ ላይ ጥንቃቄ ማድረግ አለባችሁ። ምክንያቱም ሰዎች ለህልማቸው ብዙ ግምት ይሰጣሉ። በተለይ ህልም ግልጽ ከሆነ፣ በተለይ ህልሙ የማይረሳ ከሆነ፣ ልብ ውስጥ የሚቀር ከሆነ ያንን በእርግጠኝነት ከእግዚአብሔር እንደሆነ አድርገው ሊተረጉሙት ይችላሉ። ይህ አደገኛ ነው። ምክንያቱም ህልም ከእግዚአብሔር መሆኑን የምንለካው በአእምሯችን ውስጥ እንዴት እንደሚጣበቅ ወይም ምን ያህል ግልጽ በመሆኑ አይደለም። እኛ የምንለካው ከቃሉ ጋር የሚጣጣም መሆኑን ወይም አለመሆኑን መሰረት በማድረግ ብቻ ነው። ስለዚህ አንደኛ ግልጽና ወጥነት ያለው ይሆናል። ሁለተኛ ህልሙ መጽሐፍ ቅዱሳዊ ይሆናል። ለህልሙ የሚሰጠው መልእክት መጽሐፍ ቅዱሳዊ ይሆናል። ሶስተኛ እምነትን የሚያመነጭ ይሆናል። ይህ ከስሜት የተለየ ነው። ምክንያቱም እግዚአብሔር በህልም ውስጥ በሚገልጠው ነገር የተነሳ ትንሽ የጭንቀት ስሜት ሊሰማን ይችላል። ለምሳሌ እግዚአብሔር በህልም ውስጥ ወደ ሌላ ግዛት እንድትዛወሩ ከገለጸና እናንተ የእግዚአብሔር ማረጋገጫ እንደሆነ ካወቃችሁ፣ ነቢያት ቀደም ብለው የተናገሩት እርሶም ቀደም ብለው የተሰማሁትና ከዚያ በህልም ውስጥ ከተከሰተ ይህ ከእግዚአብሔር እንደሆነ አውቃለሁ እንላለን። በቅዱስ መንፈስ ቢረጋገጥም ትንሽ ጭንቀት ሊኖር ይችላል። ትንሽ ስጋት ሊኖር ግን ይችላል። በልዩ ሁኔታዎች ውስጥ ባሉ እርግጠኛ አለመሆን ሁኔታዎች ውስጥ ከተፈጥሮ የሚነሳ ስሜት ሊከሰት ይችላል። ስለዚህ በዚያን ጊዜ ትንሽ ጭንቀት ሊሰማን ይችላል። እግዚአብሔር በቤተሰቡ ውስጥ አጋንንታዊ እንቅስቃሴ እንዳለ ቢገልጥ፣ ያ በህልም ውስጥ ቢገለጥ በጣም ጥሩ ስሜት አይኖረውም። እግዚአብሔር ስለ ከዳችሁ የትዳር ጓደኛ የሆነ ነገር እየገለጸላችሁ ከሆነ ያንን ከህልሙ ትርጓሜ ወይንም ከህልሙ መልእክት ቢያገኙ ጥሩ ስሜት አይኖረውም። ነገር ግን በመጨረሻ የሚሆነው ነገር ቢሆን እግዚአብሔር በህልሙ በኩል የሚያደርሰው መልእክት ሁልጊዜ እምነትን ያመነጫል። ስለዚህ የተሰጠን ነገር የተገለጠው ነገር እንኳን አሉታዊ ቢሆንም እና አሉታዊ ስሜቶች ቢያስከትልም የህልሙ መልእክት በመጨረሻ ወደ ቤዛነት ያመራል። የህልሙ መልእክት በመጨረሻም ለእግዚአብሔር ክብር ይሆናል። አብርሃምን አስመልክቶ ያነበብነውን እንደ ምሳሌ ወሰዱ። ጥልቅ እንቅልፍ ወሰደው። አስፈሪ ነገር በላዩ ላይ መጣ። እግዚአብሔር ለአብርሃም የእግዚአብሔር ልጆች የትውልድ ባርነት እንደሚጋፈጡ ገለጠለት። ከዚያም ቁጥር 14 እንዲህ ይላል፣ ነገር ግን ባሪያዎች የሚያደርጓቸውን ህዝብ እኔ እቀጣለሁ፣ በመጨረሻም ታላቅ ሀብት ይዘው ይወጣሉ። ስለዚህ በመጨረሻ እግዚአብሔር በሚያደርሰው መልእክት ውስጥ ቤዛነት አለ። እናም ሁልጊዜም እምነት ይኖረናል። ሮሜ 10:17 ስለዚህ እምነት ከመስማት ነው፣ መስማትም በክርስቶስ በኩል ካለው የምስራች ቃል ነው። አሁንም እዚህ ላይ የሚነግረው በክርስቶስ በኩል ስለሚገኘው የመዳን መልእክት ነው። ነገር ግን ከዛ የተለየ እግዚአብሔር ቃል ክፍል ልንወስደውና በአጠቃላይ በህይወታችን ላይ ልንተገብረው የምንችለው መጽሐፍ ቅዱሳዊ መርህ ይህ ነው። እግዚአብሔር ለሚያስተላልፈው ቃል እምነትን ይሰጠናል። እናም መልእክትን ሲያውጅ ያንን መልእክት ለማመን የሚያስችል እምነትን ከእርሱ ጋር አብሮ ያመጣል። ማስጠንቀቂያ ቢሆን እንኳን እግዚአብሔር ከሚያስጠነቅቅበት ነገር ጋር ለማስተካከል አብሮ እምነትን ይሰጣል። ማስጠንቀቂያ ቢሆንም እንኳን ያልተጠበቀ ነገር እንዳይገጥመን የጸሎትና የዝግጅት መመሪያ ይሰጠናል። ስለዚህ ምንም እንኳን ከነዚህ ህልሞች ጋር የተያያዙ አሉታዊ ስሜቶች ቢኖሩም በመጨረሻ ህልሙ እምነትን የሚያመነጭ ይሆናል። ስለዚህ አንደኛ ህልሞቹ ግልጽና ወጥነት ያላቸው ይሆናሉ። ሁለተኛ ህልሞቹ ከመጽሐፍ ቅዱስ ጋር የተጣጣሙ ይሆናሉ። ሶስተኛ እምነትን የያዙ ይሆናሉ። ይህንን ነጥብ አንድ ተጨማሪ ጊዜ ላንሳው። ምክንያቱም አንዳንድ ጊዜ በመንፈሳችን ውስጥ ከመጽረቱ በፊት ነገሮች ጥቂት ጊዜ ደጋግመን መስማት አለብን። እኔም እንደዚህ ነኝ። ትርጉሙን ወዲያውኑ ካላገኛችሁ አትጨነቁ፣ ጻፉት፣ በጎን አስቀምጡት፣ በእርሱ ላይ ጸልዩ፣ ከዚያም በእግዚአብሔር ላይ ተደገፉ። አሁን በህልማችንና በራእያችን ላይ ምን ያህል ትኩረት ማድረግ እንዳለብን ላውራችሁ። ህልሞችና ራእዮች ምን ያህል አስፈላጊ ናቸው? ህይወታችሁን በህልሞችና በራእዮች ላይ አትመስርቱ። ህይወታችሁ በቃሉ ላይ መስርቱ። እግዚአብሔር መጽሐፍ ቅዱሳዊ እውነቶችን ለማረጋገጥ ወይንም ከህይወታችሁ ጋር በተያያዘ በምዕራፍና በቁጥር ሊያገኙ የሚችሉ የተወሰኑ መረጃዎችን ለመግለጥ ብዙውን ጊዜ ህልሞችንና ራእዮችን ይጠቀማል። ለእናንተ የሚስማማ መረጃ ማዘጋጀት ይችላል። ነገር ግን
በመጨረሻ የምንኖረው በቃሉ ነው። ስለዚህ መለኮታዊ ህልሞች ስልጣን ወሰን አለው። በዘዳግም ቁጥር 13 ቁጥር 1 ጀምሮ እንዲህ ይላል፣ በመካከላችሁ ነቢያት ወይንም ስለ ወደፊቱ ጊዜ ህልም የሚያልሙ ሰዎች ቢኖሩ ምልክቶችን ወይም ተአምራትን ቃል ቢገቡላችሁና የተተነበዩት ምልክቶች ወይንም ተአምራት ቢከሰቱ እነዚህ ነቢያት ትክክለኛ ከሆኑ እናም ኑ ቀደም ብላችሁ የማታውቋቸውን ሌሎች አማልክትን እንከተል እናምልክ ካሉ አትስሟቸው። አምላካችሁ እግዚአብሔር በልባችሁና በነፍሳችሁ ውስጥ በእውነት እንደምትወዱት ለማወቅ እየፈተናችሁ ነው። እግዚአብሔር አምላካችሁን ብቻ አገልግሉ፣ ፍሩትም፣ ትእዛዙንም ጠብቁ፣ ድምፁንም ስሙት፣ ከእርሱም ጋር ተጣበቁ። ስለዚህ እዚህ ላይ የእግዚአብሔር ሕዝብ ማስጠንቀቂያ ተሰጥቷቸዋል። አንድ ሰው በህልሙ ወይንም በራእይ በኩል የሆነ ነገር መተንበይ ቢችልም እንኳ እውነትን የሚቃረን ነገር የሚናገሩ ከሆነ አትመኗቸው። ስለዚህ የህልሞች ስልጣን እስከ አንድ ወሰን ብቻ ሊሄድ ይችላል። በእርግጠኝነት ብዙዎች ራሳቸውን ሐዋርያት፣ ነቢያት፣ እረኞች፣ መምህራንና ወንጌላውያን በሚጠሩ ሰዎች በመንፈሳዊነት ስም ተበድለዋል። ምክንያቱም ህልሞቻቸውን ወይንም ራእዮቻቸውን ሰዎች ውስጥ ፍርሃትን ለመፍጠር እንደ መንገድ ይጠቀሙበታል። ህልሞቻቸውን ወይንም ራእዮቻቸውን ሰዎችን ለመቆጣጠር እንደ መንገድ ይጠቀሙበታል። ሐቅን እየተናገሩ እንደሆነ የሚናገሩት እነዚያ ነቢያቶች ህልሞችንና ራእዮችን እንኳን አልተቀበሉም ብዬ አስባለሁ። ከራሳቸው ምናብ የመጡ ናቸው። ወይም የከፋው ነገር የእግዚአብሔርን ህዝብ ለመቆጣጠር ብቻ የተዘጋጁ ነበሩ። ስለዚህ በዚህ ላይ እጅግ ጥንቃቄ አድርጉ። ማንም ሰው ስለ እናንተ ህልም እንዳየ ስለነገራችሁ ብቻ እንዲቆጣጠራችሁ አትፍቀዱ። ማንም ሰው እግዚአብሔር ስለ አንተ ራእይ ሰጥቶኛል ለሐመርሃ ካላደረክ የኤክስ ዋይ ዜድ ወይም ውጤት ያጋጥመሃል ስላለ ብቻ ማንንም ሰው በልባችሁ ውስጥ ፍርሃት እንዲያሳድርባችሁ አትፍቀዱ። ያ ቁጥጥር ወይንም ማኒፑሌሽን ነው። በእርግጥ ከእግዚአብሔር ሊሆን ይችላል። እኔ ራሴ ሰዎችን ቀርቤ እስቲ አዳምጥ፣ ጌታ ይህንን አሳይቶኛል እና እኔ የማየው ይህ ነው ያልኩባቸው ህልሞች ነበሩ። ጌታ በዚህ ህልም በኩል ማስጠንቀቂያ ይሰጣቸዋል። ያ የተለየ ነው። ምክንያቱም ይህ የሚሆነው እርስ በርስ በሚተዋወቁ ሰዎች መካከል ነው። የእግዚአብሔር ፍቅር እዚህ አለ። ለመቆጣጠር ለመወንጀልና ለማሳፈር የሚደረግ ተነሳሽነት የለውም። ስለዚህ ህልሞችንና ራእዮችን ይናገራሉ ከሚሉና የእነዚያን ህልሞችና ራእዮች ፍጻሜ እንኳን በእናንተ አይን ስልጣን እና ተአማኒነት ለማግኘት እንደ መሳሪያ ከሚጠቀሙ ሰዎች እጅግ ጥንቃቄ አድርጉ። ያ የተለመደ ነው። እናም በዚህ ላይ በጣም ጥንቃቄ ማድረግ አለብን። በእንደዚህ አይነት ቁጥጥር ስር ካሉ እንደ እግዚአብሔር አገልጋይ እንደ ክርስቶስ ወንድም ሆኜ ይህንን እላለሁ፣ ከዚህ ቁጥጥር ስር የምትወጡበት ጊዜ አሁን ነው። ምክንያቱም ምናልባት ከነርሱ ከወጣችሁ ትረገማላችሁ ወይንም ካልታዘዛችኋቸው መቅሰፍት ይመጣባችኋል የሚሉ ነገሮችን ነግረዋችኋል። እግዚአብሔር ስለዚህ ጉዳይ ህልም ሰጥቶኛል፣ እግዚአብሔር ስለ አንተ ራእይ ሰጥቶኛል ይሏችኋል። በኢየሱስ ስም ከዚህ አምልኮ ውጡ። ቆላስያስ 2:16-18 እንዲህ ይላል፣ እንግዲህ በመብል ወይንም በመጠጥ ወይንም ስለ በዓል ወይንም ስለ ወር መባቻ ወይንም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ለነበሩ ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። በፈቃደኛ ትህትናና በመላእክት አምልኮ ራሱን በሚያዋርድ ማንም አይፍረድባችሁ። ያየውንም ራእይ ይከተላል፣ በስጋዊው አእምሮም ያለ አግባብ ይታበያል። ይሁዳ 18ን ልብ በሉ። ልክ እንደዚህ ከህልሞቻቸው ስልጣንን የሚጠይቁ እነዚህ ሰዎች ኃጢአተኛ ህይወትን ይኖራሉ። ስልጣንን ይቃወማሉ። ከተፈጥሮ በላይ በሆኑ ህልሞች ወይንም ከተፈጥሮ በላይ በሆኑ ፍጥረታት ላይ ያፌዛሉ። ስለዚህ ሁሉም ህልም መንፈሳዊ ትርጉም የለውም። አንዳንዴ አእምሮ ነገሮችን የሚያስተካክልበት ሂደት ነው። ሁላችንም እንግዳ የሆኑ ህልሞች ነበሩን። ነገር ግን አንዳንድ ጊዜ አእምሮ በእውነት የዕለቱን መረጃዎች እየተረጎመና እየበታተነ ሊሆን ይችላል። ስለዚህ አንጨናነቅ። እግዚአብሔር መናገር ከፈለገ በግልጽ ይናገረናል። አንደኛ ሳሙኤል 28:6 ሳኦልም እግዚአብሔርን ጠየቀ፣ እግዚአብሔር ግን በህልምም ሆነ በውሪም ወይንም በነቢያት አልመለሰለትም። ስለዚህ እግዚአብሔር ከእናንተ ጋር መናገር ከፈለገ ይናገራል። እግዚአብሔር ህልም ሊሰጠን ከፈለገ ህልም ይሰጠናል።
እግዚአብሔር ራእይ ሊሰጠን ከፈለገ ራእይ ይሰጠናል። እግዚአብሔር መልእክት ለእናንተ ማካፈል ካልፈለገ ምናልባት በሰዓቱ ምክንያት ሊሆን ይችላል፣ ወይንም ለእናንተ መንገር የማያስፈልገው ነገር ሊሆን ይችላል። ይህንን አያደርግም። እግዚአብሔር ዛሬ ማታ ህልም ሊሰጠን ካልፈለገ አይሰጠንም። እግዚአብሔር ነገ ጠዋት በጸሎት ሰዓት ራእይ ሊሰጥ ካልፈለገ ያንን ለእናንተ አይሰጥም። ስለዚህ ይህንን እንዲያደርግ ለማስገደድ ምንም ማድረግ አንችልም። ነገር ግን በእግዚአብሔር እጅ ውስጥ ታዛዦችና ለእርሱ የተገዛን መሆናችንን ለማረጋገጥ ማድረግ የምንችላቸው ነገሮች ግን አሉ። ህልሞችና ራእዮችን መቀበል የምንችለው መቼ ነው? ይህ ትንሽ ጥንቃቄ የተሞላበት ነጥብ ነው። ስለዚህ ግልጽ አድርጌ ላስቀምጠው፣ ምክንያቱም ምንም አይነት ግራ መጋባት እንዲፈጠር አልፈልግም። እግዚአብሔር ብቻ ህልሞችና ራእዮች እንዴት እንደሚሰጥ ይወስናል። በተመሳሳይ ጊዜ ደግሞ ተጨማሪ ህልሞችንና ራእዮችን ለመለማመድ ራሳችንን ማዘጋጀት እንችላለን። ይህንን ማለት የሚቃረን ሀሳብ አይደለም። እግዚአብሔር የሚያገለግሉትን ሰዎች የእነዚህ አይነት መልእክቶች ይሰጣል። መንገዶችን የሚከተሉትን ሰዎች በእነዚህ አይነት መልእክቶች አድርጎ አደራ ይሰጣል። ስለዚህ አሁንም ህልሞችንና ራእዮችን የሚቀበለው ማን እንደሆነ እግዚአብሔር ይወስናል። ህልሞችንና ራእዮችን እንዲሰጡ ለማስገደድ ልናደርገው የምንችለው ምንም ነገር የለም። ነገር ግን በተወሰነ መንገድ ከኖርን እግዚአብሔር አደራ ሊሰጠው የሚችለው አይነት ሰው እንሆናለን። በእነዚህ ነገሮች አደራ ይሰጠናል። ስለዚህ ዳግመኛም ጥንቃቄ የተሞላበት ነጥብ መሆኑን አስተውሉ። ግን ሊነገር የሚገባው ደግሞ ነው። እስቲ ጳውሎስን ተመልከቱ። ጳውሎስ እየጸለየ ነበር። የሐዋርያት ሥራ 22 ከ17 እስከ 21 ወደ ኢየሩሳሌም ከተመለሱ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። እርሱም ፍጠን፣ ከኢየሩሳሌም ቶሎ ውጣ፣ ስለ እኔ የምትመሰክረውን አይቀበሉህምና ሲለኝ አየሁት። እኔም ጌታ ሆይ በአንተ የሚያምኑትን በምኩራብ ሁሉ እኔ በወህኒ አገባና እደበድብ እንደነበርኩ እነርሱ ያውቃሉ። የሰማዕትነትን የእስጢፋኖስን ደም ባፈሰስኩ ጊዜ ራሴ ደግሞ ባጠገባቸው ስቆም ተስማምቼ የገዳዮችን ልብስ እጠብቅ ነበር አልኩ። እርሱም ሂድ፣ እኔ ወደ አሕዛብ ከዚህ ወደ ሩቅ እልክሃለሁ አለኝ። እስከዚያም ድረስ ይሰሙት ነበር። ድምፃቸውንም ከፍ አድርገው እንደዚህ ያለውን ሰው ከምድር አስወግደው በሕይወት ይኖር ዘንድ አይገባውምና አሉ። ስለዚህ እዚህ ላይ የምንመለከተው በጸሎት ጊዜ ጌታ ለጳውሎስ ራእይ ሰጠው። ስለዚህ በአዲስ ኪዳን ውስጥ አንድ ሰው ሲጸልይ በመንፈስ ውስጥ ሲሆን ይህ ተቀባይነት፣ ይህ ዝቅ ማለት፣ ይህ መገዛት፣ ራሱን ለእግዚአብሔር ማዘጋጀት እንዳለ በብዛት ማየት እንችላለን። በዚህን ጊዜ በዚህ አደራ ሊሰጥህ ይችላል፣ ወይንም ይህንን አደራ ሊሰጥህ ይችላል ይልሃል። ዮሐንስ እያመለከ ነበር። የራእይ መጽሐፍ ምዕራፍ 1 እያመለከ እንደነበረ ራእዩን የኢየሱስን መገለጥ ባየ ጊዜ በመንፈስ ውስጥ እንደነበረ እናያለን። ጌታን በማምለክ ላይ ሳለሁ ራእዮች ያየሁባቸው ጊዜያቶች ነበሩ። ስለዚህ ጸሎት፣ ማምለክና ማገልገል። እስቲ ኢሳይያስ ምዕራፍ 6ን ተመልከቱ። ነቢዩ ኢሳይያስ ባሪያ ሆኖ እያገለገለ ሳለ ድንገት የእግዚአብሔር ልብስ ቤተ መቅደሱን ሞልቶ አየ። ቤተ ክርስቲያን ውስጥ ሳገለግል ያየሁትን አስታውሳለሁ። ይህ የሆነው ያኔ ዲጂታል መዝሙር ገልባጭ በነበርኩበት ጊዜ ነው። ያ ማለት ምን ማለት እንደሆነ ላብራራላችሁ። በ90ዎቹ መገባደጃና በ2000ዎቹ መጀመሪያ ላይ ብዙ ቤተ ክርስቲያናት ኦቨርሄድ ፕሮጀክተር የሚባለውን ይጠቀሙ ነበር። ያ አሮጌ የአናሎግ ቴክኖሎጂ ነበር። ከሳጥን ውስጥ ብርሃን ይወጣል፣ በማጉያ በኩል በማጣሪያ ላይ ያርፋል። ስለዚህ የማምለኪያ መዝሙር ግልባጭ የነበሩባቸውን አስተላላፊ ወረቀቶችን ወስድ ነበር። ሳጥኑ ላይ ሳስቀምጣቸው ብርሃኑ ከኋላቸው ያበራል፣ በኋለኛው ላይ ይታተማል። ሰዎችን በማምለክ አገልግሎት ወቅት ቃላቱን ማንበብ ይችሉ ነበር። ስለዚህ የኔ ስራ ያ ነበር። መዝሙር ገልባጭ ተብዬ ነበር። አስቂኝ ስም ይመስላል፣ ግን ስራዬ ነበር። በመጨረሻ ቤተ ክርስቲያናችን ዲጂታል ቴክኖሎጂን ተጠቀመች። ላፕቶፕና ስላይዶችን እጠቀም ነበር። ለማምለክ አገልግሎት ስላይዶችን አዘጋጅ ነበር። መዝሙሮቹ ከጉባኤ ጋር እንዲመሳሰሉ አደርግ ነበር። ይህንም ፈጽሞ አረሳው። እዚያ ቆሜ ያለሁ እንደ ማንም ሰው እጅግ መንፈሳዊ ነው ብሎ ሊጠራኝ የሚችል አይደለሁም። ምንም ነገር አላደረኩም። እዘምራለሁ፣ አመልካለሁ፣ ጌታን እወዳለሁ፣ መዝሙሮችን እገለብጣለሁ፣ ስላይዶችን ከአገልግሎት ጋር አጣጥርማለሁ። የዛኔ ድንገት የሆነ ነገር ሳበኝ። ወደ ግራዬ ስመለከት
ከክፍሉ በኩል በሌላኛው በኩል አንድ ነጭ እሳት እየመጣ አየሁ። የድምፅ ክፍሉ ካለበት ክፍል በኩል ወደ እኔ እየመጣ አየሁ። በነጩ እሳት መሃል ላይ የአንበሳ ፊት ነበረ። ወደ እኔ መጣ እና ወደ ውስጥ ገባ። በእርግጠኝነት መናገር እችላለሁ። በእርግጥ ባለፈው ዘመን ከነበረው ሕይወቴና አገልግሎቴ የተወሰነ ለውጥ ነበረ ማለት ይቻላል። ነገር ግን የማውቀው ብቸኛው ነገር ያ የተከሰተው ነገር ራእይ እንደነበረ ነው። እንዲከሰት ለማድረግ ምንም ነገር አላደረግኩም። በቃ አየሁት። ይህ የሆነው እያገለገልኩ ሳለሁ ነው። ይህ ጥንቃቄ የተሞላበት ነጥብ ነው። ተጨማሪ ህልሞችና ራእዮች እንዲኖሯችሁ ቀምሩ እያልኩ አይደለም። እያልኩ ያለሁት ከዚህ አንጻር ነው። ከመጽሐፍ ቅዱስ አንጻር መንፈሳዊ ሰው ለመሆን ጸልዩ፣ አምልኩ፣ አገልግሉ። እናም እነዚያ ነገሮች እያደረጋችሁ ሳለ እግዚአብሔር ይመለከተዋል። ለምታደርጉት ነገር ምላሽ በመስጠት በራሱ ውሳኔ በእነዚህ ነገሮች አደራ ሊሰጣችሁ ይችላል። ስለዚህ እግዚአብሔር ይወስናል። ነገር ግን አሁንም ራሳችሁ ማዘጋጀት ትችላላችሁ። ሁለቱ ነጥቦች ፍጹም ወጥነት አላቸው። ብዙ ጊዜ ክርስቲያኖች ከኔ ስለሚኖራቸው የተለመዱ አይነት ህልሞች ላውራላችሁ። ሰዎች አጋንንትን ሲያስወጡ የሚያዩባቸውን ህልሞች እንደሚያዩ ብዙ ጊዜ መልእክት ይልኩልኛል። ይህ ምን ማለት ነው? አሁንም በቀመር አንሄድም። እዚህ ላይ ሰንጠረዥ ወይንም የህልም አፈታት መጽሐፍ አለ እያልኩ አይደለም። ነገር ግን በአብዛኛው እነዚህ ሰዎች ከዚህ በፊት ከነበሩበት በበለጠና ልክ በሆነ መጠን የነጻነት አገልግሎት ዴሊቨረንስ ሚኒስትሪ ተግባራዊ የሚያደርጉበት ወቅት መቅረቡን መረዳት ችያለሁ። ሰዎች ሲጸልዩና ከዊልቸር ሲነሱ የማዳን ተአምራትን የሚያዩባቸው ህልሞችን ከሰዎች መልእክቶችን አግኝቻለሁ። ከማዳን ጋር በተያያዘ ብዙ ጊዜ ግለሰቦች እንደ የሰዎች ባህር እጅግ ብዙ ህዝብ የሚያዩባቸው ህልምን እሰማለሁ። መድረክ ላይ ቆመው ሲሰብኩ የመሳሰሉትን አይነት ይልኩልኛል። ስላያችሁት ጸልዩ። ጌታ ወንጌል እንድትሰብኩ እየጠራችሁ ሊሆን ይችላል ብዬ መልሳለሁ። ሌሎች ደግሞ በክፍላቸው ውስጥ ጨለማ ወይንም ክፉ ምስል እንዳለ እያዩ እንደሆነ ይነግሩኛል። አብዛኛውን ጊዜ ይህ መንፈሳዊ ጥቃት እንዳለ ማሳያ ነው። እናም አትደንግጡ፣ አትጨነቁ፣ ቀመሮችን አትፈልጉ፣ ጸልዩና ጌታ እንዲጠብቃችሁ ጠይቁ፣ ጽኑ፣ የእግዚአብሔርንም የጦር ዕቃ ልበሱ ብዬ መልሳለሁ። ስለዚህ የዛሬው መልእክት መንፈስ ቅዱስ በህልምና በራእይ በኩል እንዴት እንደሚናገር መጽሐፍ ቅዱሳዊ መሰረት ላይ ሆነው የሚከተሉትን ዋና ዋና ነጥቦች ዳሰናል። ህልሞችና ራእዮች እግዚአብሔር ሐሳቡን የወደፊቱን ተዛማጅ መረጃዎችንና ማስጠንቀቂያዎችን የሚያስተላልፍባቸው እውነተኛ መንገዶች ናቸው። ማንኛውም እውነተኛ ህልም ወይንም ራእይ ግልጽና ወጥነት ያለው ከእግዚአብሔር ቃል መጽሐፍ ቅዱስ ጋር ፍጹም የተስማማ እንዲሁም በመጨረሻም እምነትንና ሰላምን የሚያመነጭ ነው። ሕይወታችንን በህልሞች ላይ መሰረት ማድረግ የለብንም። ከዚህም በላይ ሰዎችን ለመቆጣጠር ወይንም በፍርሃት ለማስፈራራት ከሚጠቀሙ ሐሰተኛ ትርጉሞች እጅግ ጥንቃቄ ማድረግ ያስፈልገናል። ህልሞችንና ራእዮችን በኃይል ማምጣት ባንችልም በጸሎት በማምለክና በቃሉ በመኖር ራሳችንን ለቅዱስ መንፈስ ተቀባይ አድርጎ ማዘጋጀት ግን ይቻላል። እግዚአብሔር በህልምና በራእይ ሊናገረን ፈቃደኛ ነው። ነገር ግን መላ ህይወታችን፣ እምነታችንና ውሳኔያችን ሊመሰረቱ የሚገቡት ከማንኛውም ህልም በላይ በማይለወጠው በእግዚአብሔር ቃል ብቻ ነው። አሜን። ተባረኩ።